ከወደ ባህር ዳር ሀገረ ስብከት የተሰማው እጅግ ልብ ሰባሪ መርዶ ብፁዕ አቡነ ሳዊሮስ ልብ ሰባሪ የሀዘን መግለጫ አወጡ። ብፁዕ ቅዱስ አቡነ ማትያስ የት ናቸው? ምንስ አጋጠማቸው? ሰላም ሰላም፣ ውድ ጊዜ ቲዩብ ቤተሰቦች እንደምሰነበታችሁ፣ እንዴት ቆያችሁልን? ሰላም እግዚአብሔር ከእናንተ ጋር ይሁን። እንግዲህ በዛሬው የመረጃ ሰዓታችን በዓለ ጥምቀትን በተመለከተ እጅግ አሳዛኝ የሆኑ መረጃዎች እየወጡ ይገኛሉ። ከዚህም ባሻገር ደግሞ ብፁዕ ቅዱስ አቡነ ማትያስ በዓለ ጥምቀትን በተመለከተ መልእክት አለማስተላለፋቸውን እንዲሁም ደግሞ በበዓለ ጥምቀት ላይ አለመገኘታቸውን ተከትሎ በርካታ ኦርቶዶክሳውያን ትልቅ ስጋት እንዳደረባቸውና እንደፈጠረባቸው እየተናገሩ ይገኛሉ። ብፁዕ ቅዱስ አቡነ ማትያስ ምን ጠማቸው የትስ ሲሆኑ? በዛሬው የመረጃ ሰዓታችን እነዚህን ጉዳዮች የምንቃኝላችሁ ይሆናል። እንደሚታወቀው እንግዲህ የጥምቀት በዓል በሀገራችን ኢትዮጵያ በቅድስት ቤተክርስቲያን ከሚከበሩ አበይት በዓላት መካከል አንዱ ከመሆኑ ባሻገርም የአደባባይ በዓል መሆኑ ይታወቃል። ይሁንና ታዲያ በዚህ በዓል ላይ አባቶች የመንፈስ ቅዱስ ልጆቻቸውን የሚባረኩበት እንዲሁም ደግሞ ምእመናንም በአባቶቻቸው የሚባረኩበት ታላቅ ዕለትም ጭምር ነው። ታዲያ ምእመናን በርከት ብለው ወጥተው በሚሊዮን የሚቆጠሩ ኦርቶዶክሳውያን በአደባባይ ተገኝተው በሚባረኩበት በዚህ ታላቅ በዓል ላይ በዘንድሮ ክብረ በዓል ላይ በበርካታ ምእመናን ልብ ውስጥ ስጋት የፈጠረ ጉዳይም ተከስቷል። ብፁዕ ቅዱስ አቡነ ማትያስ በዚህ የጥምቀት በዓል ላይ በዘንድሮ በዓለ ጥምቀት ላይ አለመገኘታቸው በርካቶችን እያነጋገረ ይገኛል። ቅዱስነታቸው በዓሉን በተመለከተ መግለጫም አልሰጡም የሚሉም በርካታ ኦርቶዶክሳውያን በዚህ ጉዳይ ላይ ሀሳባቸውንም እየሰነዘሩ ይገኛሉ። የመንፈስ ቅዱስ ልጆቻቸውን ኦርቶዶክሳውያኑን እንኳን አደረሳችሁ አላሉም፣ እንዲሁም ደግሞ በዓሉ ላይም አልተገኙም በማለት በርካታ ኦርቶዶክሳውያን እየተናገሩ እንዲሁም ደግሞ ብፁዕነታቸው ታመው ይሆን ምን አጋጥሟቸው ይሆን የሚሉ በርከት ያሉ ስጋቶችም በኦርቶዶክሳውያን ምእመናን ልብ ውስጥም ተፈጥሯል። ይህ ሁሉ ሲሆን እንግዲህ ቅዱስነታቸውን በተመለከተ አሟቸው ከሆነ እንዲሁም ደግሞ ሌላም ነገር ካለ ወይንም ደግሞ ብፁዕነታቸው ያጋጠማቸው ችግርም ካለ ለኦርቶዶክሳውያን ሊነገር ይገባል። ብፁዕነታቸው በባለ ጥምቀት ላይ አለመገኘታቸው የሰላም አይደለም እያሉ የሚናገሩ በርካታ ኦርቶዶክሳውያንም ጠቅላይ ቤተ ክህነት በዚህ ጉዳይ ላይ ሀሳብ መስጠት አለበት፣ ስለ ብፁዕነታቸውም ሊታወቅ ይገባል እያሉም እየተናገሩ ይገኛሉ። ይህንንም ሀሳባቸውን በተለያዩ የማህበራዊ ሚዲያዎች ላይ እየገለጹ ይገኛሉ። እንግዲህ ሁላችንም እንደምናውቀው ብፁዕ ቅዱስ አቡነ ማትያስ በተለያዩ ጊዜያቶች ላይ የተለያዩ የጤና እክል እንደሚያጋጥማቸው ይታወቃል። ይሁንና ቅዱስነታቸው በተለያዩ ጊዜያቶች ወደ ውጭ ሀገር ጭምር የጤና ምርመራም እያደረጉ እንደነበር የሚታወስ ነው። ታዲያ በዘንድሮ በዓለ ጥምቀት ላይ ከዋዜማው ጀምሮ በዚህ ታላቅ በዓል ላይ አለመገኘታቸውም በርካቶች ይህ መላምት እውን እንዲሆን እያደረጉም ይገኛሉ። ብፁዕነታቸው ምናልባትም በዚህ በዓለ ጥምቀት ላይ ያልተገኙት ሕመም አጋጥሟቸውም ሊሆን ይችላል የሚል መላምቶችንም እንዲያስቀምጡ ምክንያትም ሆኗቸዋል። እንደሚታወቀው ከቅርብ ጊዜ ወዲህ እንግዲህ ቅዱስነታቸው ብፁዕ ቅዱስ አቡነ ማትያስ ከተለያዩ አገልግሎቶች ብዙም ሲታዩ አይስተዋልም። ምክንያቱ ምን ይሁን ነገር ግን በዚህ ታላቅ በዓል ላይ እኛ ምእመናንን እንዲሁም የመንፈስ ቅዱስ ልጆቻቸውን ሊባርኩን ይገባ ነበር የሚሉ ሀሳብ አስተያየቶችም ከበርካታ ኦርቶዶክሳውያን ምእመናንም ተሰንዝሮ ታይቷል። በርካቶችም በቅዱስነታቸው ጉዳይ ትልቅ የሆነ ስጋት በልባቸው እንዲፈጠርም ምክንያት ሆኗል። ሌላኛው መረጃችን ደግሞ ከወደ ባህር ዳር ሀገረ ስብከት የተሰማውን እጅግ አሳዛኝ ክስተት የሚመለከት ይሆናል። በባህር ዳር ሀገረ ስብከት እጅግ ልብ ሰባሪ የሆነ መርዶም ተሰምቷል። በዓለ ጥምቀትን የትላንትናውን የቃና ዘገሊላ ክብረ
በዓልን ለማክበር የወጡ ህጻናት ህይወታቸው ማለፋቸውን ተሰምቷል። በባህር ዳር የቅዱስ ሚካኤልን ንግስ ለማክበር የመጡ ታዳጊ ልጆች በአቡነ አረጋዊ በኩል በጣና ሐይቅ ውስጥ ገብተው ሁለቱም ህጻናት መሞታቸውን ይሁን ማለዳ ባወጣው መረጃ መሰረት እንግዲህ ሳለ አምላክ አብዮት የተሰኘ 13 ዓመት ህጻን ነው እንግዲህ ከሚያገለግልበት ከደብሩ በትላንትናው ዕለት ጥር 12 ቀን የቅዱስ ሚካኤልን ታቦት እየሸኙ ሳለ በድንገት ባጋጠመው አደጋ ህይወቱ እንዳለፈ የተሰማው። ታዲያ በዛሬው ዕለትም የዚህ ታናሽ ህጻን ስርዓተ ቀብሩ እንደሚከናወንም መረጃዎች ደርሰውናል። ከዚህም ባሻገር እንግዲህ ለበርካታ ኦርቶዶክሳውያን ምእመናን ታላቅ ድምቀትንና ታላቅ ደስታን የፈጠረው ይህ ታላቁ የጥምቀት በዓል እንግዲህ ለአንዳንድ ኦርቶዶክሳውያን ምእመናን ደግሞ ጥቁር ካባን ያለበሰ የሀዘን ድባብንም ያጫረ በዓልም ሆኖ አልፏል። እንዲሁ ደግሞ በሸገር ሀገረ ስብከትም እንዲህ አይነቱ መሰል አደጋም ተፈጥሮ እንደነበር ከዚህ ቀደም የወጡ መረጃዎችን ሰምተናል። በከተራ በዓል ላይ የተገኙ 4 ኦርቶዶክሳውያን ምእመናን በአደጋ ምክንያት ህይወታቸው እንዳለፈም ተሰምቶ እንደነበር እናስታውሳለን። በዚህ ምክንያት እንግዲህ ብፁዕ አቡነ ሳዊሮስም የሀዘን መግለጫ አውጥተው እንደነበር የሚታወስ ነው። በሸገር ሀገረ ስብከት በኤሌክትሪክ አደጋ ምክንያት እንግዲህ ወጣት ልጆች ህይወታቸው እንዳለፈም ተሰምቶ እንደነበር እናስታውሳለን። ለሐዋርያዊ አገልግሎት በሀገረ ጎንደር የሚገኙት ብፁዕ አቡነ ሳዊሮስም በዚህ ጉዳይ ላይ የሀዘን መግለጫቸውንም ሰጥተዋል። በኮዬ ፈጬ ክፍለ ከተማ በፋንታ መድኃኔዓለም ደብር አገልጋይ የሆኑት 4 ወጣቶች እንግዲህ በኤሌክትሪክ አደጋ ምክንያት ህይወታቸው በማለፉ የተሰማኝን ጥልቅ ሀዘን እየገለጽኩኝ ልዑል እግዚአብሔር ለወዳጅ ዘመዶቻቸው መጽናናትን እንዲሰጥ እመኛለሁ በማለትም ብፁዕ አቡነ ሳዊሮስ የሸገር ሀገረ ስብከት ሊቀ ጳጳስም የሀዘን መግለጫቸውንም አደርሰዋል። ይህ ብቻ አይደለም። ብፁዕ አቡነ ሄኖክም የደቡብ አፍሪካ ሀገረ ስብከት ሊቀ ጳጳስም በእነዚህ 4 ወጣቶች ኦርቶዶክሳውያን ምእመናን ድንገተኛ አልፈት ምክንያትም እንዲሁ መግለጫቸውንም አውጥተው ነበር። ብፁዕነታቸው እንደገለጹትም ከሆነ በከተራ ዕለት በአገልግሎት ላይ ሳሉ በኤሌክትሪክ አደጋ ምክንያት 4 ወጣት ልጆቻችን ከዚህ ዓለም ድካማቸውን ማረፋቸውን የሰማነው በታላቅ ሀዘን ነው በማለትም ታላቅ ሀዘን እንደገጠማቸው ጭምር ነው ብፁዕ አቡነ ሄኖክ የተናገሩት። እነዚህ ልጆቻችን እግዚአብሔርን ለማገልገል የወጡና በአገልግሎት ላይ ሳሉ የተጠሩ መሆናቸው ምንም እንኳን ለቤተሰቦቻቸውና ለሰሚው እጅግ ከባድ ሀዘን ቢሆንም ለእርሱ ግን የተመረጠ ክብርና ዋጋን የሚያስገኝ ታላቅ በረከት ነው በማለትም ቤተሰቦቻቸውን በታላቅ ቃልም አጽናንተዋል። በወጣት ልጆቻችን ህልፈት የተሰማንን ጥልቅ ሀዘን እየገለጽኩኝ እግዚአብሔር ለወዳጅ ዘመዶቻቸው እንዲሁም ደግሞ ለቤተሰቦቻቸው መጽናናትን እንዲሰጥልንና አስበ ቅዱሳንን እንዲያድልልን እመኛለሁ በማለትም ብፁዕ አቡነ ሄኖክ ተናግረዋል። መልእክተ ብርሃናት ነፍሳቸውን በክብር ይቀበሉልን። መድኃኔዓለም ክርስቶስ በትንሣኤ ዘለ ክብር ከቅዱሳኑ ጋር ያቁማቸው በማለት እነዚህ ለአገልግሎት ሲፋጠኑ ህይወታቸውን ላጡ ወጣቶች እንዲሁም ደግሞ በባህር ዳር ሀገረ ስብከት ለተሰማው ለዚህ አሳዛኝ ክስተት እንግዲህ መጽናናትን በርካቶች ተመኝተዋል። ብፁዕነታቸውም እንዲሁ በዚህ ጉዳይ ላይ የተሰማቸውን ጥልቅ ሀዘንም ገልጸዋል። ይህ አይነቱ መሰል አደጋ እንግዲህ ለቤተሰቦቻቸው ታላቅ ጠባሳን ጥሎ የሚያልፍ እንዲሁም ደግሞ በበርካታ ኦርቶዶክሳውያን ምእመናን ልብ ውስጥም ታላቅ ሀዘንን የፈጠረ ጉዳይም ሆኖ አልፏል። ይህንን ታላቅ የደመቀ በዓልንም እንዲህ አይነቱ ልብ ሰባሪ አደጋ በማጋጠሙ ምክንያት እንግዲህ ይህንን ታላቅ በዓል እንዲደበዝዝም ምክንያት ሆኖታል። ይሁንና ይህ በእንዲህ እንዳለ እንግዲህ ታላቁ የጌታችን የመድኃኒታችን የኢየሱስ ክርስቶስ የጥምቀት በዓል እንዲህ ባለ መልኩ በርካታ ሁነቶችን እያስመለከተንና በበርካታ ብፁዓን አባቶች መልእክትም ታጅቦ የዘንድሮ በዓለ ጥምቀትም ማለፉ ተሰምቷል። ውድ የጊዜ ቲዩብ ቤተሰቦቻችን እንግዲህ ለዛሬ ያዝንላችሁ መረጃችን ይህንን ይመስል ነበር። በሌላ መረጃ እስከምንገናኝ ድረስ ሰናይ ጊዜ ለእናንተ ተመኘን። ያላችሁን ሀሳብ አስተያየት በመልእክት መስጫ ሳጥናችን ላይ አስፍሩልን እንላለን። ሰናይ ጊዜ ለእናንተ።